በክልሉም የማህበረሰብ አቀፍ ጤና መድን አባላትን በየጊዜው ማሳደግ ተችሏል። እኔ በጣም ከሚገባ በላይ ልነግርሽ አልችልም እና ተጠቃሚነት እዚሁ ነው። ዛሬ አይደለም እኔ መምህር ከመምጣቱ በፊት ነው እዚህ የምጠቀመው። ይሄም በሽተኛ ነው የምትል በሽታ አለበት እሱን እዚህ ነው የምከታተለው እና በጣም ለኔ ትልቅ ከፍታ ውለታ የዋለልኝ ነው ይሄ። አዎ እና ወደፊት ማንኛውም ሰው ይህንን ተጠቃሚ ቢሆን ደስ ይለኛል ነው ብለው እንደማንኛውም ህብረተሰብ መጠቀም ይገባዋል እና በቀላል ዋጋ ነው የሚታከመው። ይሄን የምናወጣው ወጪ በሌላ በኩል ብናሰላው 870 ብር ያለው ይሄ መድኃኒት እና ለኔ በጣም ከሚገባ በላይ ባለውለታዬ ነው እላለሁ። ይሄ ነው ምለው ሌላ ምንም ማለት ነው። ጠቃሚ ነውና ወዲህ መተው በሽታቸውን ቢረዱ ቆንጆ ነው። ከዛ በአቅምም የለም በጣም ለኔ ትልቅ ውለታ የዋለልኝ ነው ይሄ እንትን እና አመሰግናለሁ ብለው በሚሊዮን የሚቆጠር ብር በነጻ ታክሜበታለሁ ቤተሰቦቼና እኔ። ይሄ አሁን ባለቤቴ የካንሰር በሽታ ታማሚ ነበረች። ጨረር ምና ሁሉ ሕክምናውን በነጻ ነው እያገኘው ያለው። እናኑ ነጋሽ 09 ሸንኮር ወረዳ 4 ዓመቴ ሲጀመር ነው የገባሁት። ለግፊት፣ ለስኳር፣ ለነርቭ፣ ለኮሌስትሮል፣ ደም ማቅጠኛ እጠቀምበታል። ከምንም በላይ ጥሩ ነው። ላመሰግነውም ይገባኛል። በየሆስፒታሉም ስንሄድ አቀባበላቸው ጥሩ ነው። የምንወስደው መድኃኒት ከኪሳችን ቢሆን ለአንድ ወር የሚሰጠው 3000 እና 4000 አይመልሰው ገባ። በአንዳንድ ክፍተት የሚመጣው እሱ እንደ ሀገር ነው። የቀረበውን ግን ወደ ኋላ ብለውን አያውቁ። አቀባበላቸውም ጥሩ ነው። ጤናችንም በጥሩ ሁኔታ ላይ ይገኛል። መተን ያጠነው ነገር የለም። ሌላውም እንደዛ ተጠቃሚ እንዲሆን መንገር ፈልጋለሁ። 3 ዓመት ሆኖኛል አዲስ አበባ መከታተለው። ያው 3 ዓመት ሆኖኛል የተከታተልኩበትን ያለው ተጠቃሚነቴ በጣም እጅግ በጣም ጥሩ ነው። እኔ ባየሁበት ሁኔታ ያው ጠቅሞኛል። ህብረተሰቡም እንዲጠቀምበት አስተላልፋለሁ። ንግግሬን በአጋጣሚ በጣም ልዩነት አለው። በጣም ልዩነት አለው። ከተጠቀምኩኝ በኋላ እኔ በጣም ይሄን የመድን ድርጅት ያቀረበልን ሰው በጣም አመሰግናለሁ። ከዛ ቤት ደግሞ በጣም ችግር ነው። መድኃኒት በአጋጣሚ አላገኝም። ገንዘብም ውድ ነው። አንድ ሱን ስገዛ 400 ብር ነው። ከ400 ብር እስከ 1300 ብር መድኃኒት ገዛለሁ። የስኳር፣ የነርቭ፣ የኮሌስትሮል፣ የደም ማቅጠኛ በቃ እገዛለሁ። አሁን ግን መግዛት አቅቶኝ ይሄ ከተሰጠኝ በኋላ ምንም ክፍያ ሳይኖረኝ 3 ዓመት አገልግሎኛል። በጣም አመሰግናለሁ። ወይዘሮ ሃይማኖት አለሙ እባላለሁ። ከቢራ ጀርባ ቴሌ ሰፈር ነኝ። ከ3 ዓመት በላይ ነው ተጠቀም። አሁን በዛሬው ቀን ሽንት፣ ደም ዶክተር መርምሮኛል። ሰጥቼ ውጤቱን በውጤቱ ደግሞ ይሄ መድኃኒት አግኝቻለሁ። ሽሮፕ የሚጠጣ መድኃኒት የሚወጣ ሰጥቶኛል። በጥሩ ሁኔታ ነው የሚያስተናግዱት። ለምሳሌ ያህል ካርድ እስከ 300 ብር ታወጫለሽ። ደም 1200 ብር ነው የሚመረመረው። ሽንት 550 ብር ነው የሚመረመረው። ከዛ ተመልሰሽ ደግሞ መድኃኒት ፓራሲታሞል ራሱ አንድ ፍሬ ፓራሲታሞል 40 ብር ነው የሚሸጠው የምንገዛው ከውጭ ብትይ። ካርድ ለማውጣትም ይሄን አለው። ቀላል ጥቅም የለውም። ጄኔላ ሆስፒታል ግን አንድ ቀን አተናናቀው። መድኃኒት እንደፈለገ እየተሰጠን ነው። ምርመራችን በስነ ስርዓት በጥሩ ነው እየተመረመርን ነው። እናመሰግናለን። እንዲጠቀሙ እፈልጋለሁ። እኔ እየተናገርኩ ማንም ሰው ተጠቃሚ መሆን አለበት። ባለቤቴ ስኳር በሽተኛ ነው፣ ግፊት በሽተኛ ነው፣ ልቡን ያመዋል። 5 ሳንቲም አውጥቶ አያውቅም። በመድን ነው የምንጠቀመው። ይሄው ካርዳችን ይሄን ይዘው ይወጣል። የስኳሩን የግፊቱ መድኃኒት ወስዶ ወደ ቤት ነው የሚመጣው። አንድ ግፊት መድኃኒት የሚገኙ 700 ብር ነው። አንድ የስኳር መድኃኒት 700 ነው። ማን ባሁን ኑሮ አይቻልም። መንግስት ይሄው እየረዳን ነው። ይሄ ጤና ጣቢያ በጣም አገልጋይ ነው። የተጠቀመን ባለቤቴ ልጆችም እየተጠቀምን ነው። እዚህ 5 ሳንቲም አውጥተናል። ፓራሲታሞል 40 ብር ነው መግዛት አትችይም። ስለዚህ ተጠቃሚ መሆን አለበት ይላል ማንኛውም ህዝብ።
መንግስት የብዙሃንን ጭንቀትና እንግልት ሊያስቀሩ የሚችሉ የማህበራዊ ብልጽግና ሊያጎናጽፉ የሚችሉ በአይን የሚታዩና ሊዳሰሱ የሚችሉ አመርቂ ስራዎችን በመስራት ዜጎቿን የተደላደለ ውጤታማ ኑሮ እንዲኖሩ ለማድረግ ተችሏል። አሁን በቂ ስራዎች ተሰርተዋል ብሎ ረክቶና በስኬት ተኩራርቶ የሚቀመጡበት ሳይሆን በማህበራዊ ዘርፍ ያሉ ተግዳሮቶችን ለመቅረፍ የበለጠ ጥረት መስራትና መትጋት በቀጣይ ሊሰሩ የሚገቡ ለታለመለት አርቆ ለታየለት ግብ በርትቶ መስራት የሚገባ ነው።